በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። የመጀመሪያይቱ የሐዋርያው ዮሐንስ መልእክት ምዕራፍ 5 ቁጥር 10። የመድኃኔ ዓለም ወዳጆች፣ የአስተርእዮ አንድ ቲዩብ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ወዳጆቼ ናችሁ በማለት የጠራን ወንድሞቼ ሊለን ያላፈረ መድኃኔ ዓለም ክርስቶስ ስለዚች ዕለትና ሰዓት ምስጋና ለእርሱ ይሁን። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በዚህ ቃል አብረን እንቆያለን። አንደኛ ዮሐንስ ምዕራፍ 5 ከቁጥር 10 እስከ 13 ያለውን ክፍል አነበዋለሁ። መልእክቱ ለሌሎችም እንዲደርስ ላይክና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ እንድታደርጉ በአክብሮት አሳስባለሁኝ። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። በእግዚአብሔር የማያምን እግዚአብሔር ስለ ልጁ የመሰከረውን ምስክር ስላላመነ ሐሰተኛ አድርጎታል። እግዚአብሔር የዘላለምን ሕይወት እንደሰጠን ይህም ሕይወት በልጁ እንዳለ ምስክሩ ይህ ነው። ልጁ ያለው ሕይወት አለው። የእግዚአብሔር ልጅ የሌለው ሕይወት የለውም። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን እጽፍላችኋለሁ ይላል ሐዋርያው ዮሐንስ። በእግዚአብሔር ልጅ ስም ለምታምኑ ይህን እጽፍላችኋለሁ። የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው። ልጁ ያለው ሕይወት አለው ይላል። የዘላለምን ሕይወት ስለሰጠን ነው የሚለው። የዘላለም ሕይወት ማለት የእግዚአብሔር ስጦታ ነው። ሰዎች በራሳቸው እውቀት፣ ጉልበት፣ ገንዘብ የሚያገኙት ሳይሆን እግዚአብሔር በልጁ በኢየሱስ ክርስቶስ በኩል የሰጠን ስጦታ ነው። ከዚህ የተነሳ በእርሱ የምናምን የዘላለም ሕይወት እንዳለን እናውቃለን። እርሱ የነፍሳችን ምስክር ነው። እኛ ደግሞ በእርሱ በሆነልን መዳን በውስጣችን ያለው መንፈስ ቅዱስ ስለ መዳናችን ይመሰክርልናል ማለት ነው። እኛ ለዘላለም ሕያዋን እንደሆን በነፍሳችን ምስክር በሆነው በክርስቶስ በኩል መዳን እንደሆነልን የዘላለምን ሕይወት እንዳገኘን የእግዚአብሔር ቃል ይመሰክርልናል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ እርሱ ነው። ሕዝቡን ከኃጢአታቸው የሚያድናቸው የተባለ እርሱ ነው። እንደተባለውም መዳንና የኃጢአት ስርየት ሆነልን። የነፍሳችን ብቸኛ ምስክር ሆነ። ሐዋርያው ቅዱስ ጳውሎስ የአዲስ ኪዳን ዋስ ይለዋል ክርስቶስን። ኢየሱስ ለሚሻል ኪዳን ዋስ ሆኗል ይላል ዕብራውያን ምዕራፍ 7 ቁጥር 22 ላይ። ዋስ በዳኛው ፊት ለተከሳሹ ዋስ ሆኖ እንደሚቀርብ ሁሉ ክርስቶስ የነፍሳችን አስተማማኝ ዋስ ምስክርም ሆኖ ቀርቦልናል። የብሉይ ኪዳን ሊቃነ ካህናት የእንስሳትን ደም በመያዝ ስለ ራሳቸውና ስለ ሕዝቡ ኃጢአት በእግዚአብሔር ፊት ይቀርቡ ነበር። የአዲስ ኪዳን ሊቀ ካህናት የሆነው ክርስቶስ ግን የራሱን ደም ይዞ በእግዚአብሔር ፊት ቀረበ። ሐዋርያው ጳውሎስ በዕብራውያን መልእክቱ ላይ ምዕራፍ 9 ቁጥር 28 ላይ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል አለ። የብዙዎችን ኃጢአት ሊሸከም አንድ ጊዜ ራሱን መስዋዕት አድርጎ ካቀረበ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ዕብራውያን 9 ቁጥር 28 ላይ እውነት ነው። አንድ ጊዜ የዓለምን ሁሉ ኃጢአት ተሸክሞ በመስቀል ላይ ውለዋል። በኃጢአተኛ ሥጋ ምሳሌ ይላል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ላይ
ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ ደግሞ እኛ በእግዚአብሔር ዘንድ እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገዋል። ስለኛ ኃጢአት አደረገው። የእኛን ኃጢአት በመሸከሙ እርሱ እንደ ኃጢአተኛ ተቆጥሮ የእኛን ኃጢአት ተሸከመ። ስለዚህ ያድናቸው ዘንድ ለሚጠባበቁት ደግሞ ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። አንድ ጊዜ እንደ ኃጢአተኛ ነበር የተቆጠረው። በትንቢተ ኢሳይያስ ምዕራፍ 53 ላይ እንደተገለጸው የእኛን ኃጢአት የተሸከመ የደቀቀ የቆሰለ እናየው ዘንድ ደም ግባት የለውም የተባለው እርሱ በኃጢአት ምክንያት ጎስቁሎ የታየው እርሱ ያለ ኃጢአት ደግሞ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ይታይላቸዋል። ሁላችንም ዳግም ምጽአቱን የምንጠባበቀው ከዚህ የተነሳ ነው። ያን ጊዜ ያለ ኃጢአት ይታያል ያድናቸው ዘንድ ለሚጠባበቁት። ስለዚህ ዕለት ዕለት መድኃኔ ዓለም እያልን የምንጠራው እርሱ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደተገለጸው እርሱ በሞት ላይ ስልጣን ያለውን በሞት እንዲሽር እርሱም ዲያብሎስ ነው። የዲያብሎስን ስራ እንዲያፈርስ በሞት ላይ ስልጣን ያለውን እርሱን ዲያብሎስን እንዲሽር በስጋና በደም ተካፈለ ይላል። ስለ ሞት ፍርሃት በባርነት እስራት ውስጥ የነበሩትን ሁሉ በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ እርሱ የሁላችንም ዋስ ሆኖ የነፍሳችን ምስክር ሆኖ ለሁላችንም ይህንን ዋጋ ከፈለልን። ስለዚህ ቅዱስ ጊዮርጊስ ዘጋስጫ መጽሐፈ ሰዓታት በተባለው መጽሐፉ ላይ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ፣ እግዚአብሔር በተከላት በምስክር ድንኳን ውስጥ ለቅዱሳን የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ነው አለ። እግዚአብሔር በተከላት በምስክር ድንኳን ውስጥ ለቅዱሳን የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ነው። የአዲስ ኪዳን ሊቀ ካህናት ቅዱሳን የተባልነው ደግሞ በደሙ የተዋጀን የነፍሳችን ምስክር የሆነውን ክርስቶስን ያመን ሁላችንንም የሚመለከት ነው። አዎ ተከሳሽ በዋሱ አማካኝነት ነፃ እንደሚወጣ በዳኛው ፊት እኔ ያለሁ እንደሚል ዋስ ሊቀ ካህናት የሆነው ክርስቶስም የጠላት ዲያብሎስን አሰራር አፍርሶና ጠላት ዲያብሎስን አሳፍሮ እኛ ሁላችን ወደ እግዚአብሔር እንድንቀርብ ይህንን ስራ ሰርቶልናል። ክብርና ምስጋና ለአምላካችን ይሁን። በሰው እጅ በተሰራች ምድራዊ ድንኳን ሳይሆን እግዚአብሔር በተከላት ሰማያዊት ድንኳን ውስጥ ለቅዱሳን የሚቆምላቸው ነው የሚለው። ይኸውም እኔና እናንተ ነን። እንደዚሁም የነፍስ መልህቅ ተብሏል። ክርስቶስ የነፍሳችን መልህቅ ተብሏል። እንደ ነፍስ መልህቅ አለን ነው የሚለው ዕብራውያን 6 ቁጥር 19 ላይ የነፍሳችን መልህቅ ማለት መርከቡ በባህር ላይ ያለመናወጥ እንዲቆም የሚያስችል ከብረት የተሰራ ትልቅ ሰንሰለት እንደሆነ ይታወቃል። ግዙፉ መርከብ ያለመናወጥ እንዲቆም ያደርገዋል። መድኃኔ ዓለም ክርስቶስም ለክርስቲያኖች እንደዚህ ነው። ያለመናወጥ እንድንቆም ማዕበልና ነውጥ በሞላበት ዓለም ውስጥ ሆነን እርሱ የነፍሳችን መልህቅ በሆነው ተማምነን በእምነት ጸንተን እንድንቆም የሚያደርገን እርሱ ነው። ስለዚህ እርሱ ሁለንተናችን ነው። እርሱ የነፍሳችን መልህቅ ነው። እርሱ ለሚሻል ኪዳን ዋስ ሆነዋል። እርሱ የአዲስ ኪዳን ሊቀ ካህናት ነው። እርሱ ሕይወት ነው። እርሱ የነፍስ ምስክር ነው። ስለዚህ ሐዋርያው ዮሐንስ በልጁ የሚያምን በነፍሱ ምስክር አለው አለ። በልጁ የሚያምን በነፍሱ ምስክር አለው። በልጁ የሚያምን የዘላለም ሕይወት አለው።
ወገኖቼ እንደ ቤተ ክርስቲያናችን ስርዓተ አምልኮ በተለይ በየወሩ መድኃኔዓለም እያልን የምንጠራው ይህ ስለሆነልን ነው። የተለመደ ስርዓት ለመፈጸም ብቻ ሳይሆን የነፍሳችን ምስክር የሆነውን ክርስቶስን እያሰብን ነው። የተሰቀለውን የዓለም መድኃኒት ስናስብ ይህ ሁሉ የተከፈለው ዋጋ በመስቀል ላይ እንዲውል ያደረገው የብዙዎቻችንን ኃጢአት መሸከሙን እያሰብን ነው። እርሱ የእኛን ኃጢአት ወስዶ የእርሱን ሕይወት ሰጠን። የእኛን ኃጢአት በመስቀል ላይ አስወግዶ የእርሱን ሕይወት ለእኛ ሰጠን። ስለዚህ የነፍሳችን ምስክር እርሱ ነው። አሁን ላይ ስለ ነፍሳችን መዳን እንዳናስብ እርሱ ኃጢአታችንን በማስወገድ ያደረገልንን ፍቅሩን እያሰብን ማዳኑን እያሰብን እኛ ደግሞ ዕለት ዕለት ከእርሱ ጋር እንድንኖር ይገባል። አድኖናል ስንል እኛ ደግሞ እንደ ፈቃዱ እንድንኖር ነው፣ እንደ ሐሳቡ እንድንመላለስ ነው። ይህ በቃል ብቻ የሚነገር ሳይሆን በሕይወታችን ልንጠቀምበት የሚገባ የተከፈለልንን የሕይወት ዋጋ፣ የደም ዋጋ እርሱ ለእኛ እንደ በግ በሸላቶቹ ፊት ቆሞ መዋረዱን እያሰብን ይህ ሁሉ የተከፈለው ለእኛ መዳን መሆኑን ካመንን እርሱ የነፍሳችን ምስክር ነው። መዳናችንን የሆነው በእርሱ ነው። እኛ በራሳችን በስራችን መዳን ባልቻልንበት ጊዜ እርሱ በፍቅሩ ይህንን ሁሉ ዋጋ ከፍሎልናል። ይህንን ያደረገ መድኃኒታችን ኢየሱስ ክርስቶስ ምስጋና ለእርሱ ይሁን።